እናንተማ ገና ትባላላችሁ፣ ገና ትገዳደላላችሁ፣ ገና ነው የምትባሉት። የእናንተ ጅማሬ እኮ ነው መስተጀመርና እና ይሄው ገና በሶስተኛው ቀን እንግዲህ እቺ ታማሚት ነኝ ተብዬዋ ቤት የተጋደመችዋ ሄርሜላ ማስታመም በፈረቃ ነበረና ያው እኔ ስራ ነኝ አንተ ለአንተ እንጂ እህትነቱ ለኔ አይደለም፣ ስለዚህ አንተ መንከባከብ ትችላለህ እያለ አቤል እንግዲህ ከሚኪ ጋር ሲጣላ ነበረ። ሚኪ የሚባል ሽልጥልጥ ደግሞ የወንድ አልጫ ማለት ነው። እሱም ብሎ ወንድም የእንተ አይነት ወንድም ከሚኖረኝ ወንድም የለኝም ብዬ ብቀርብኝ ይሻላል። እንዳንተ አይነት ወንድም አይኖረኝ። ሲጀመር አንተ ወንድም አይደለም የወንድ አልጫ ማለት ነው። እና እኔ ስራ ነኝ የሁሉ ነገር ሲፈጠር አንተ የት ነበርክ ብሎ ሲናገር ነበር። እና እኔም እህት አለኝ አለ አቤል። ደግሞ አንተ እህት አለክ? እህት ብኖርክ ነው እንደዚህ ሴት ልጅ ላይ እንደዚህ ስትጫወት የነበረው እዛም ሄደክ ማለት ነው። ሁለቱንም ሲጀመር ያባላክ ያለው ዋና ጠላት ዋና ጅብ አንተ ነህ፣ አንተ አቤል የምትባለው ሰውዬ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ ሄርሜላን ታማለች፣ ያው ቤት ተኝታለች ለድራማው ድምቀት ሲባል። እነዚህ ደግሞ ማናቸው ኮተቶች ተሰብስበው መጥተዋል። እንግዲህ እንደምታዩት እየተጣሉ ነው። ይሄ እጅ ፈረደበት፣ ይሄ እጅ እኔ አላውቅም ፈረደበት። አንድ ቀን እንደዚህ እያወጡ እጃቸው ካልተሰበረ ምን አለችኝ በሉ እንዴ። የቡታጀራ ሴቶችም ወንዶችም እጃቸውን እንደዚህ ካላረጉ በስተቀር ታምኔት መስራት አይችሉም። እና ይሄው እየተደባደቡ ነው። ግን ስትገቡ ደግሞ እንደዚህ አልተደባደቡም፣ ግን እየተከራከሩ ነበረ በሄርሜላ ጉዳይ። እህትህን የመከባከብ እንትኑ የግዴታ ያለብህ አንተ ነህ እንጂ እኔ አይደለሁም። እኔም የራሴ ህይወት አለኝ ብሏል። የራሴ ህይወት አለህ አንተ። የራሴ ህይወት ቢኖርክ ነው የሰውን ህይወት ሲኦል የምታደርገው።